ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ ናብሊስ የፈውስ ድምጽ የሚለውን ፕሮግራማችን ይዘን መተናል ዛሬ በጣም ደስ የሚል ቀን ነው ለምን አትሉኝ ሁላችንም ተማርተን ስለመጣ ብሬ በጣም ነበር የናፈቅና እኛ ብቻ ሳንሆን ተመልካቾቻችንም ኧረ ዛሬ ብቻችሁን ተብለናልና እንኳን እንደመጣ ስለመጣ እና ዛሬ በተሟላንበት ቀን ምናነሳው ርዕሰ ጉዳይ ደግሞ ምስጋናን በተመለከተ ነው በጣም ጥሩ ቆንጆ የሆነ ውይይት እንደሚኖረን ተስፋ አደርጋለሁ እናንተም ከኛ ጋር መልካም ጊዜ እንዲሆንላችሁ እመኛለሁ ደህና ናችሁ አይደል እግዚአብሔር ይመስገን ደስታችሁ በጣም ነው የሚነበረው እኔ ለብቻ መስሎኝ ነበር ሳይው ፈገግ ብላችሁ ተመልከቱ የፊታችን እኮ ነበር እንደዚህ ቅጭም ያረከብ እንዳትቀር እኔ አላረኩትም እናንተ ናችሁ ያረጋችሁት ያንተ መቅረት ነው ስለዚህ ኃላፊነት ጥለናል ሌሎች ሰዎችም እንዳይወስዱብን ለማንኛውም ምስጋናን በተመለከተ ነውና አመስግነን እንጀምር ወይስ ምንና መሰግነው ሰው ካለን እንጀምር ወይስ ምስጋና ለማን እንዴት መቼ ነው የሚሰጠው ብዙ ጥያቄ ባንድ ጊዜ ከዛ ያሰብኩት እንድትመልሰው ነው ፓድ ውስጥ እንዳለ እኔ ናየሽኝ ታዲያ ላመሰግን ምስጋና በጣም ሰፊ ሐሳብ ነው ምስጋና እንግዲህ የሰው ልጅ በሚኖርበት ጊዜ በህይወት ውስጥ ማግኘት ማጣት ያሰቡት መሳካት አለመሳካት ናም ነገሮች ይኖራሉ እና በዚህ ውስጥ ሁሉ የማይለወጥ የማይቀየር ሁሌም አብሮን እንዲኖር ከሚፈለጉት ነገሮች ውስጥ አንዱ ምስጋና ነው እንዴ ሰው እንዴት ሳይሳካለት ያመሰግናል ሰው እንዴት ያሰበው ሳይሞላ ያመሰግናል የሚል ጥያቄ ሊነሳ ይችላል ግን አሁን በስነ ልቦናውም ህክምና ግራቲቲዩድ ቴራፒ ተብሎ ራሱን ችሎ ሰዎች በምስጋና እንግዲህ ምስጋና በተለይ ደግሞ ያለፈውንም የፊቱንም ነው የሚያከምልን ባለፈው ውስጥ ሆኗል ተፈጥሮብኛል ተከስቶብኛል ብለን እናስባቸው አሉታዊ ነገሮች የፈጠሩብንን ተጽዕኖ በዛ ዘመናችን ውስጥ የነበሩትን በረከቶቻችንን ደግሞ በማንሳትና በመቁጠር እናክመዋለን ከፊትም ያለው ነገር ሲያሳስበን ትላንትን እንዴት እንዳለፈን ትላንት ጉዳያችን እንዴት እንደተዘጋ ስናስብ ለሱ ቴንኪዩ ማለት ስንጀምር አመሰግናለሁ ማለት ስንጀምር ያኔ ከፊት ያለውም ጭንቀታችን ይቀንሳል እና የኋላውንም የፊቱንም ሊያከምልን የሚችል ዛሬ ላይ በጎ ስሜት የሚፈጠር ትልቅ ስሜት ነው ግራቲቲዩድ እንደ አድናቆት እንደነዚህ ሁሉ አንድ ስሜት ነው የምስጋና ስሜት ብቻ ሆኖ አይቀርም ያው ድርጊትም ያስከትላል በቃላት ሊሆን ይችላል በተግባር ሊሆን ይችላል የምናሳየውና እንግዲህ ምስጋና አንድ ስለሆነ ነገር ወይም ደግሞ ስለሚታይ ስለሚጨበጥ ስጦታ የምናሳየው የአድናቆት መግለጫ ነው ምስጋና የምንለው ይሄ እንግዲህ ሁለት ደረጃዎች ይኖሩታል አንደኛው ቀዳሚው ነገር ጉዳዩን ያን የሚከሰተው ክስተቱ ይኖራል ማለት ነው የሚፈጠረው ክስተት ይኖራል ያ ደስ የሚል ስሜት የሚፈጠር ክስተት ደስ የሚል ስንል ደስ የሚል ነገር ነው ማለት አይደለም ደስ የሚል ስሜትና ደስ የሚል ነገር የተለያዩ ናቸው ምክንያቱም አንዳንዴ የስሜታዊ እድገታችን ደረጃ ከፍ እያለ ሲመጣ አስቸጋሪ ህይወት ገጠመኞችም ሲፈጠሩ ደስ የማይሉ ነገሮችም ሲከሰቱ ውስጣዊ ደስታችንን ግን ያ ነገር እንዲነጥቀን አንፈቅድለትም ማለት ነው እና ስለዚህ የደስታ ስሜት አንኮንዲሽናል ምክንያት ያልተመሰረተ ይሆናል ማለት ነው ይሄ እንግዲህ ትልቁ የምስጋና ልክ ነው ልክ እንደ ደስታ ምስጋናውን በዛ ልክ ነው የሚመጣውና ለነዛ ነገሮች ንቁ ሆኖ አውቆ አዌር ሆነን መረዳት ማወቅ አለብን እሱ መከሰት አለበት ሁለተኛ ያ ነገር እንግዲህ ማመስገን ስለሆነ ያ ነገር ከኛ ደግሞ ውጪ በሆነ አካል ፈጣሪ ሊሆን ይችላል ሰዎች ሊሆን ይችላሉ even ተፈጥሯዊ ክስተትም ሆኖ ማለት የሆነ እንስሳትም ምንም እኮ ሊሆን ይችላል አንዳንድ ጊዜ ሰማለን አይደለ ልጁን የሆነ ጅብ ሊበላ መጥቶ ከዛ ውሻው አስጣለው ስለዚህ እንስሳትም ባለውለታ ሆነው ይመጣሉ ያው ሁሉም እንግዲህ ፈጣሪ ሰንል ብዙ ነገር ሊጠቀልልን ይችላል ማለት በሰዎችም በኩል በእንስሳትም በኩል የሚረዳ ፈጣሪ ነው ከሚለው እምነት
ተነስተን ማለት ነው። እና እነዚህ ከኛ ውጭ የሆነው አካል ያደረገልን በዛ የሆነልን የተከሰተ የሚጨበጥ ወይም ደግሞ የማይጨበጥም ነገር ሊሆን ይችላል። ታንጀብል ኢንታንጀብል የምንላቸው ማለት ነውና ለነዛ ነገሮች የምንሰጠው አድናቆትና እውቅና ያን ተከትሎ የሚፈጠር በጎ ስሜት ምስጋና ልንለው እንችላለን። በጣም ጥሩ። ስለዚህ በዛውን ጥያቄ ለህኔ ላካፍል ይቻላል። ለማን ነው ምስጋና የምናቀርበው? ሽሜን ያነሳቸው ነገሮች አሉ። ከዛ ደግሞ አንደኛው ለፈጣሪ ነው የምናቀርበው ምስጋና በሂደት ውስጥና በሁኔታዎች ውስጥ እንድንችል እንዲሳካ እንዲሆን ያልሆኑትን ነገሮች ደግሞ ትርጉም እንድናገኝላቸውና ምክንያታቸው እንዲገባን የሚያደርገው ፈጣሪ ነው በሚለው ምስጋና ለፈጣሪ ነው የሚሆነው። ከዛ ውጪ ደግሞ ለረዳን እንግዲህ አንዱ እንትን ሳነብ የነበረው ነገርና የነበረኝ ክርክር ምናልባት በኋላ ብር የሚጨምርበት በማስበው ነገር ሰዎችም ራሱ ቢመሰገኑ ሰዎችንም እንዲሰሩ ያደረጋቸው እንዲያግዙ ያደረጋቸው ፈጣሪም በዛው ውስጥ ምስጋና አለው ነው። ስለዚህ ምስጋና በጣም ወሳኝ የሚሆንበት ምክንያት ሽሜ የጠቀሰው ብያኔ ላይ የተወሰኑ እንትኖች መጨመር የበለጠ እንትኑን ያሳያል ቢያስባል። ለምሳሌ ምንድነው ምስጋና ልዩ የሚያደርገው ከምላሽ መካከል አይነቱ ከምላሽ ለሚደረጉ ነገሮች ወይም ለሚፈጠሩ ነገሮች ከምንሰጣቸው ምላሾች መካከል አንዱ ነው የምንለው ፊድባክ ከምላችሁ ነገሮች። ስለዚህ አንዳንዱ አስተያየት ይሆናል የምንሰጠው ምላሽ፣ አንዳንዱ ስሜት ሊሆን ይችላል ቅሬታችንን ደስ አለመሰኘታችን ምናምን የምንሰጥበት ሊሆን ይችላል፣ አንዳንዱ አድናቆት ሊሆን ይችላል። ምስጋና ከነዚህ ሁሉ የሚለየው ይደርሳል ማለት ለምሳሌ አድናቆት ሰውየው ጋር ሊቀር ይችላል፣ ወይም ደግሞ ለሰውየው ልስጠው ብለን አስበን ያላረግነው ሊሆን ስለሚችል በራሱ በገባው መንገድ ሰውየው የሚረዳው ሊሆን ይችላል ከሁኔታችን ከሰውነታችን እንቅስቃሴ ከፊታችን ላይ ምናምን አይቶት። ምስጋና ግን እርግጠኛ ሆነን ሰውየው ጋር መድረሱን እርግጠኛ ሆነን ነው የምናደርገው። ለሰው ስናደርገው ለፈጣሪም ሲሆን የምናደርገው እንዲደርስ እርግጠኛ ሆነን ነው የምናደርገው። ስለዚህ ልዩነቱ ምንድነው? ሄዶ የሚቀረው ሰውየው ጋር መድረሱን እርግጠኛ መሆን የሚጠይቅ ጉዳይ ይሆናል ማለት ነው። ምስጋና ለማን አሁን ያልሽውን ጥያቄ እዚህ ላይ ይመስለኛል የሚያመጣው የምንሰጠውን ፊድባክ መመስገን የሚገባው ነው ብለን ላሰብነው ሰው ነው መሆን ያለበት እና ደግሞ መመስገን የሚገባው የሚያስመሰግን ነገር ያደረገ ሰው ነው ብለን እናስባለን። እንግዲህ የሚያስመሰግን ነገር ሰው ከሚያይበት መነጽር እንትን ሊሆን ይችላል። ለምሳሌ ከኛ ካለን ኤክስፔክቴሽን ይደረጋል ብለን ካሰብነው ነገር ተፈጥሯል ብለን ከምንረዳው ነገር ከነዚህ ሁሉ ነገሮች ተደምሮ ሊሆን ይችላል ምስጋናውን ስንሰጥም ሳንሰጥም የሚቀረው። ሌላኛው መንደርደሪያ እንዲሆን ለቀጣዩ ውይይቶችም ብሬም ሐሳብ የሚጨምርበት እንዲሆን አንቺ ከጠየቅሽኝ ውጪ ምስጋናው ስናነሳ ሰጪውና ተቀባዩ የሚባሉትን መርሳት የለብንም ብዬ አስባለሁ። ሁለቱ አካላት አሉ። ፈጣሪም ቢሆን እንግዲህ ለፈጣሪ ምስጋና ስንሰጥ ሰጪው ሰው አለ፣ ከዛ ደግሞ ለሰዎችም ስንሰጥ የምንሰጠው ሰው አለ፣ የሚቀበለው ሰው ደግሞ አለ። በእነዚህ መካከልም የግንኙነቶች እነዚህ ጉዳዮች በሙሉ ከሚሰጠው ምስጋና ጋር ተያይዘው በጣም ብዙ ነገሮች ማንሳት ይቻላል። ምስጋና ሰጪው ምንድነው የሚያገኘው ጥቅም፣ ምስጋና ተቀባዩ ምንድነው የሚያገኘው ነገር፣ ምስጋና ባይኖር ተቀባዩና ሰጪው መካከል የሚፈጠሩት ነገሮች ምንድናቸው እና የሚሉ ነገሮችን ልናነሳ እንችላለን። ግን አንቺ እንዳልሽው ለማን ነው የሚመሰገነው ለሚለው የሚያስመሰግን ስራ ለሰሩ ሰዎች ይመስለኛል። አንድ ነገር ጨምሮ ለመሄድ ብቻ እንግዲህ አንዱ ይሄንንም ርዕስ አድርገን ያነሳንበት ጉዳይ ለኔ እንደ ፋሽን ይመስለኛል። አመስጋኞች አይደለንም፣ እያመሰገንን አይደለንም፣ ሰዎች መመስገን አለባቸውና የሚሉ ነገሮች ደጋግመው ሲነገሩ እንሰማለን። ሐሳቡ ላይ ምንም ልዩነት የለኝም። ትልቁ ነገር ግን ምስጋናዎችን ከምንሰጠው ፊድባክ ለምስጋና ብቻ የተለየ ትኩረት በመስጠት መስተካከል የነበረባቸው ሰዎች እንዳይስተካከሉ ምስጋና ሳይሆን አስተያየት የሚያስፈልጋቸው ሰዎች ነበሩ። ዋጋውንም እንዳናረክ ሰው ደግሞ ፍርሃት አለኝ። ዋጋው እንዳናረክ ሰው ማለት የእውነት የሚያስመሰግን ስራ የሰሩ ሰዎችን ሌላውንም ሰው ስናስመሰግን በቃ ልክ ልምድ ሆኖ እንዳይቀርና ዝም ብሎ አመሰግናለሁ መባባል ልምድ ሆኖ እንዳይቀር ይሄንን ሳነሳ እንደምን ትዝ ይለኛል። ጭብጨባና ቲፕ ሁሌ ከሰዎች ጋር የሚያከራክሩ ጉዳዮች ናቸውና አንድ ሰው ምን ይላል ሁሉ ጊዜ ልክ እንግዶች ከሌን ባካችሁ በአክብሮት ጋብዙልኝ ምናምን ተብሎ ንግግር እንዲያደርጉ የሆነ ነገር እንዲያደርጉ ሲነሱ ሰው ሲያጨበጭብ ተው ይላል። የሚለው ነገር የሚያስጨበጭብ ይሁን የማያስጨበጭብ ሳናው ቀድመን ለብሮ ምናጨበጭበውና ሰውየውንም እያሳቀቃችሁት ነው። የሚያስጨበጭብ ጉዳይ ባልናገርስ ምናምን ብሎ ተጨማሪ መሳቀቅ ለምን ትፈጥሩበታላችሁ? ይናገርና ሲጨርስ የሚያስጨበጭብ ከሆነ አንዴ እናደርጋለን። ከዛ ቲፕም
ቲፕ ነው አይደል? ተጨማሪ ነገር ነው ለአገልግሎቱ ከምከፍለው ክፍያ ተጨማሪ ነገር ነውና ቲፕ ዲፎልት አይደለም ለሁሉም ሰው መሰጠት ያለበት። ያ ተጨማሪው ክፍያ ተጨማሪው ነገር ለሚገባው ሰው ነው መደረግ ያለበት። ስለዚህ ለኔ ምስጋና ከዚህ ተለይቶ የሚታይ አይደለም ነው። ያስፈልጋል ያስፈልግም ላይ ክርክር የለኝም። ግን ለማን የሚለውን ጥያቄ ስለጠየቅሽ በጣም አስበንበት ተዘጋጅተንበት ምክንያቱም ገብቶን የምናረጋው ነገር መሆን አለበት ብዬ አስባለሁ እኔ። እሱ በኋላ ላይ በደንብ ቢነሳ ብሎ ደስ ይለኛል። ተገቢ ባልሆነ መንገድ የሚሰጡ ምስጋናዎች ያሉ ይመስለኛል። ብሬ ምስጋና ለሰጪና ተቀባይ ያለው እንዳልነው ለፈጣሪም ለሰውም አለና ለሁሉስ ምን አይነት ጥቅም አለው? ጥያቄሽ ግልጽ ከሆነልኝ አላውቅም። እንግዲህ ዞሮ ዞሮ ከዚህ ከክርስትና ሃይማኖት አንጻር ሲታይ አንድ ሰው በማንኛውም ሁኔታ አመስጋኝ ሆኖ መኖር አለበት ተብሎ ነው የሚታመነው። እንዲሁም የማያመሰግን ሰው እንደ ኃጢአተኛ ነው የሚቆጠረው እውነቱ ለምሳሌ። ምክንያቱም አንደኛ ከሌሎች ፍጥረታት ከመላእክት በቀር በዚህ ምድር ካለ ነው ማመስገን ራሱ አንዱ የሰው መለያው ነው፣ የሚለየው ነገር ነው፣ ልዩ የሚያደርገው። ልክ ይሄ ምክንያታዊ ወይም አሳቢ ራሽናል የምንለው ራሽናል ነው የሚባለው አሳቢ ነው፣ የአዋቂ ነው፣ ምክንያታዊ ነው፣ በሙሉ ከማሰብ ከኢንተሌክት ጋር የተገናኙ ነገሮች ናቸው እነዚህ። እንደዛ ስለሆነ አንዱ ልዩ የሚያደርገው ይሄ አመስጋኝነት ነውና ሰው አመስጋኝ መሆን አለበት። አመስጋኝ መሆን አለበት ሲባል ግን ነገሮችን በምስጋና የሚቀበልም መሆን አለበት ማለት ነው። ከሃይማኖት ለምሳሌ ህመም ቢገጥመው፣ ችግር ቢገጥመው፣ መሰደድ ቢገጥመው፣ መታሰር ቢገጥመው፣ የቤተሰብ ሞት ሀዘን ቢገጥመው እነዚህ ሁሉ አካቶ ነው አመስጋኝ መሆን አለበት የሚባለው። ከውለታ ጋር በተገናኘ ግልጽ ነው መቼም ሰው ማመስገን አለበት። ቅድም ሄኖክ እንዳለው እግዚአብሔርን ማመስገን አለበት በማንኛውም ቅድም አሁን ዘረዘርኳቸው ለመጥፎ ገጠመኞች ወይም መጥፎ እንላቸዋለን እንጂ ላይሆኑ ይችላሉ። በነገራችን ላይ እነዚህ ማመስገን አለበት ሲባል ዝም ብሎ እንትን አይደለም። ሰውየውም በጣም ነው የሚጠቅመው። አመስጋኙን ሰው ማመስገን በጣም ነው የሚጠቅመው። ነገሮችን በሌላ መንገድ እንዲያይ ለምሳሌ አሁን በሃይማኖት በአንድ ሰው የሚገጥሙት መጥፎ ገጠመኞችና እድሎች በክርስትና ሃይማኖት ያለ ፈቃድ እግዚአብሔር ምንም አይገጥመውም ተብሎ የሚታመነው። ያለ ፈቃድ እግዚአብሔር ምንም የሚሆን ነገር የለም። መጽሐፍ ቅዱስም ይላል ከናንተ የራስ ጸጉራችሁ እንኳን የተቆጠረች ናት ይላል። ቀላል ነገር አይደለም። ይሄ የእግዚአብሔር ቃል ነው በነገራችን ላይ እና ምንም ነገር አይገጥመውም። ስለዚህ እግዚአብሔር ደግሞ የሚያመጣቸው ያን ሰው ለማስተካከል ነው። እንደዚህ አይነት ነገሮች የሚመጡት ያለ ምንም ጥርጥር ለማስተካከል ነው። ሰዎች አመስጋኝ ሆኑ ስንል የሚያማርሩ አሉ። እንደዚህ ሆነብኝ፣ እንደዛ ሆነብኝ፣ ከዛ በኋላ እንደዚህ ሆነ፣ እንደዚህ ሆነ፣ እንደዚህ ሆነ፣ እንደዚህ ሆነ ይላሉ። ልክ በሕክምና ብንወስደው በጣም ግልጽ ሊሆን ይችላል። ለምሳሌ አንድ ሰው ቀላል ሰርጀሪ ተሰርቶለት ወዲያው ደግሞ ከባድ ሰርጀሪ ካስፈልገው ሐኪሙ አይ ትላንት ቀድጄው ዛሬማ ደግሜ ያልነከው አይልም። ስቲል ኮሬክት ቢያደርገው ቢቀደው ነው የሚጠቅመው። እግዚአብሔር እንደዛ ነው። ከአንድ ሐኪም በተሻለ ነው በነገራችን ላይ። እኛ ጉዳቶቻችን ጉዳት መሆናቸው ማወቅ አቁመን ሊሆን ይችላል። ይሄ በነፍስ ይሄ የነፍስ መጨለም አለ ዳርክኒንግ እና ማየት የማንችል ሰዎች ለምሳሌ አንዳንድ ሰዎች ችግር መሆኑን የማያውቁ ሰዎች አሉ። ኢቭን ተሳዳቢ መሆናቸውን በጣም አስቸጋሪ መሆናቸውን በፍጹም የማይገነዘቡ እነሱ ለስራ ብለው ነው እንጂ ለሆነ ነገር ብለው ነው እንጂ ችግር ያለባቸው የማይመስላቸው ሰዎች አሉ። ያ ነው የነፍስ መጨለም የሚባለው። ምክንያቱም የራሳቸውን ችግር ማየት የማይችሉበት ደረጃ ላይ ደርሰዋል። ግን አንድ ወላጅ ልጁን ችግሩን እያየ እንደሚያስተካክለው ለልጁ ደግሞ ኢንጆይ እያደረገ ነው፣ እየተጫወተ ነው። እንደዛ ነው ችግር እየፈጠረ እንደሆነ እንደማይታወቀው ሰውም እንደዚህ አይነት ፍጥረት ስለሆነ እግዚአብሔር ያን ሰው ለማስተካከል እና ታንክፉል ሲሆን ምንድነው የሚሆነው? እያስተካከለው እንደሆነ ወደ መረዳት ከመጣ ችግሮቹን ወደ መረዳት ይመጣል እና ከመሰረቱ ከችግሮቹ የመላቀቅና በጣም ትክክለኛ ሰው በጣም ወደሚፈለገው አይዲያል ሰው ለመሄድ ይችላል። አይዲያል ሰው ለአሁኑ ሰው በጣም ሊያስቸግር ይችላል ለመረዳት። ለምሳሌ ከአዳም ከመበደሉ በፊት ስለነበረው ነው አይዲያል የምንለው። አሁን ምንድነው አሁን ያለው ሰው ድኩም ጉስቁል ነው፣ ፎለን ነው እና ወይም ደግሞ የተበላሸ ሰብእና ነው ያዝነው። ይሄ ኮራፕትድ ነን እና ኮራፕትድ በሆነ ማህበረሰብ ውስጥ እንደዚህ አይነት ነገሮች ለመረዳት ቀላል አይደሉም።
አይደሉም። አእምሯችን በእንደዚህ አይነት ነገሮች የተሳሳተ ነው። ለምሳሌ ሰዎች የራሳቸውን ጥቅም ብቻ በማስቀደም የሚኖሩበት ዓለም ነው በአብዛኛው። ይሄ ሁሉም ሰው አንልም፣ ግን በአብዛኛው እንደዛ ነው። እና በእንደዚህ አይነት ዓለም ለሌሎቹ ጥቅም መቆም ለምሳሌ ሞኝነት ምን ውጅሉ ነው የሚባልበት ጊዜና ሁኔታ ላይ ነው ያለነው። ይሄ አይገባውም እንደዚህ ምናምን እንላለን እና በጣም ኤክስትሪምሊ ሰልፊሽ። እግዚአብሔር ደግሞ እነዚህ ሁሉ አይወዳቸውም። ስለዚህ ትንሽ ወደሱ ለመቅረብ የሚጣጣሩ ሰዎችን በተግሳጽ መጥፎ የምንላቸው ገጥሞች በማምጣት ነው እንትን የሚያስተካክለው የሚያርመው እና ያኔ ይሰሙታል ሰዎች። ስለዚህ በምስጋና ይቀበሉታል እና ተንክፉል መሆን አለባቸው። ሰዎችን ቢሞቱ ምን ቢሉ ሁሉ ማመስገን አለባቸው። ለምን እንደ ሃይማኖት እንደ ኦርቶዶክስ ክርስትና ሃይማኖት ነው የምናገረው። እግዚአብሔር በማንኛውም ጊዜ ለሰው የመጨረሻ የተሻለውን እንደሚያደርግለት የታመነ ነው። የመጨረሻ ለዛ ሰው ሞቱ የተሻለው ቢሆን ነው የሞተው። የተረጋገጠ ነገር ነው ይሄ። ስለዚህ ያለን እውቀት አነስተኛ ስለሚሆን ቢቆይ ምን እንደሚገጥመው በመሞቱ ምክንያት ምን እንዳገኘ ምን እንደቀለለለት ምን እንደመቀረለት ስለማናውቅና ይሄን የማወቅ እድል ስለሌለን እናጉረመርማለን። ስለዚህ አንድ ሰው አመስጋኝ መሆን መሰረታዊ የሰብዕናው መገለጫ መሆን አለበት ብለን እናምናለን። ከሰዎችም በጎ ሲያደርጉለት አለማመስገን ደግሞ አሁንም ይሄ በጎ ተደርጉላቸው የማያመሰግኑ ምን አይነት ሰዎች ናቸው? አንደኛ ከዛ የተሻለ ዲዘርቭ አድርጋለሁ የሚሉ ናቸው። ዲዘርቭ እናደርጋለን የሚሉ ሰዎች ማለት ትዕቢተኞች ማለት ነው። በትክክለኛው አገላለጽ ትዕቢተኞች። ምሳሌ ምግብ እንኳን ቀርቦለት እኔ ይሄ እንዴት ይቀርብልኛል የሚል በውስጡ በአፉ ባይናገረው ይኖራል። ያ ትዕቢተኛ ሰው ነው። በማንኛውም ነገር ስጦታትም ሰጥቶ በጎ ነገርም ተደርጎለት የማያመሰግን ሰው ይገባኛል የሚል አንደኛ ይገባኛል፣ ሁለተኛ እንዲያውም ጭራሽ ከዚህ የተሻለም ይገባኝ ነበር የሚል ይህ ኮምፕሊትሊ ትዕቢተኛነት ነው። ስለዚህ አንድ ሰው ለሚደረግለት አያመሰግንም ማለት ስፒሪቹዋሊ ክሪቲካሊ ሲክ ማለት ነው። በጣም የታመመ ሰው ማለት ነው። የማያመሰግን ሰው የታመመ ሰው ማለት ነው። ለሚደረግለት ነገር ቢያንስ እንደው በአንደበቱ የባህል ነገር ሆኖ ባያደርገው እንኳን ውስጡ አመስጋኝ መሆን አለበት። ለሰዎች ክብር መስጠት፣ እውቅና መስጠት አለበት። እኔ ያነሳው አንቺም ያነሳሽው በመቀበል በኩል ደግሞ ሌላ ነው። ለብቻው ነው የምንነጋገርበት። ከንቱ ውዳሴን ይመለከት። አንድ ሰው በሃይማኖታችንም ሰው በሚገባው እንዲመሰገን ያዛል። ተቀባዩ ግን ምስጋና ፈልጎ የሚያደርገው መሆን ደግሞ የለበትም። ደግሞ ማንኛውም ሰው አንድ ሰው ምስጋና ጠብቆ ማድረግ የሚገባው ስለሆነ ነው ማድረግ ያለበት። ማድረግ የሚገባው ስለሆነ ሄኖክም ነካ እንዳረገው ለኋላ ቆይቶት በስራ አንድ ሰው ማድረግ የሚገባውን በማድረጉ ምስጋና የሚጠብቅ ከሆነ እና ሳይመሰገን የማያደርገው ከሆነ ስራውን እየጎዳ ነው እና ማድረግ ስለሚገባው ነው። ያን በማድረጉ ደሞዝ ያገኛል። ሰዎችም በጊዜ ሳያጎላላ ቢልካቸው እኮ ባያመሰግኑት እንኳን አይጠሉትም፣ አይነቅፉትም። የምስጋና ባህል ኖሯቸው ባፋቸው ባያመሰግኑት ሌላ ጊዜ ሲያገኙት እሱንም ያስተናግዱታል። ጥሩ መስተንግዶ ያገኛል እኮ ከሌላው እና ምስጋና መቀበልን መውደድ ሌላ ነው። ይሄ ተመልከች። አሁን ምስጋና መቀበል የሚወድ ሰው ተመስግኖ ሁሉ ላይረካ ይችላል። ምስጋና መቀበል የማይወድ ሰው ግን መመስገኑንም አይቀበለውም፣ ግዴታው እንደሆነ ነው የሚያውቀው። እና ጨዋታው ያለው የሰውየው ስለ ምስጋና ያለው መረዳትና ማድረግ ላይ ነው። ማመስገን ያለባቸው ሰዎችን በተመለከተ ይመስለኛል ዛሬ ግን የምንወያየው እና አመስጋኝነት የሰው ትልቁ መታወቂያው ትልቁ አለማመስገን አመስጋኝ አለመሆን የበሽተኝነት ችግር ውስጥ ያለ ሰው የመሆን መታወቂያ ነው። በእውነቱ የማያመሰግኑ ሰዎች ዝም ብለው የሚያጉረመርሙ አቃቂር የሚያወጡ የሚተቹ እንደዚህ አይነት ሰዎች አሉ ውስጣቸው እና ውስጣቸው በጥብቅ ችግር የተያዘ መሆኑን የሚያሳይ ምልክት ነው ራሱ። ልክ አሁን ሐኪሞች ለጉንፋን ያስልሃል ወይ እንደዚህ እዚህ ነው ሳሉ እዚህ ነው እንደዚህ ምናምን እንደሚሉት ማለት ለጨጓራ ሌላው ምልክት እንዳለው ለአንድ ሰው ሰብዕና የሆነ መብሰክሰክ የሆነ ማንሳት መጣል በአሉታ ብቻ አይ እንደዚህ ቢሆን የሚለው ሰው ውስጡ የሆነ ችግር የሆነ በሽታ ያለው መሆኑ ምልክት ነው። አመስጋኝነት ከነጉድለቱም ቢሆን እያመሰገነ ከዛ ደግሞ እንዲሻሻል እንዲታረም ያለ ነው መሄድ ያለበት እና ሰው አመስጋኝ ፍጥረት መሆን መቻል አለበት ብለን ነው ምናምነው። በትክክል የሁለት አይነት ማንነት ያላቸው ሰዎች ናቸው አይደል አሁን ያሉት እዚህ
ለማመስገን ራሱ በቅን ልቦና መልካም ላደረገውም ለፈጣሪ የሚያመሰግኑ አሉ። ያን ደግሞ የሚታገላቸውን ያነሳቸው አሉ። እነዚህ አይነት ባህሪ ለሚኖራቸው ግንኙነት ከሰዎች ጋር ምን አይነት ተጽዕኖ ሊፈጥር ይችላል? ምንም ጥያቄ የለውም። አንዱ የምስጋና አንዱ ጠቀሜታ ግንኙነትን ማጠናከር ማለት የትኛውንም ግንኙነት ማለት ነው። ሰው ፈጣሪውን ሲያመሰግን ከፈጣሪው ጋር ያለው ግንኙነት እየጠነከረ እየዳበረ ነው የሚሄደው። በጎ ነገር ያደረጉለትንም ሰዎችን ሲያመሰግን እንደዚሁ ግንኙነቱ እየዳበረ ነው የሚሄደው። አንዳንዴ በጎ ነገር ያላደረጉልንም ሰዎች ልናመሰግን ሁሉ ምንችል። ምክንያቱም ምንድነው ይሄ ጥንካሬዎቻችን የሚመጡት በውጫዊ ፈተናዎች ይሆናል። እንደውም እንዳባባል አላለ ክፉ ጎረቤት ዕቃ ያስገዛል እና አሁን ከለከለኝ እኮ መከልከል ጥሩ ነገር አይደለም፣ ግን ነገ ባለውለታዬ እንደሆነ ይገባኛል። ምክንያቱም ቤቴን እንዳደራጅ ነው የሚያግዘኝ። በሱ ዕቃ ገዛለሁ፣ ቤቴን አሟላለሁ እና የሆነ ሰዓት ሳገኘው ቴንኪዩ ያኔ ባትከለከለኝ ኖሮ እኮ ቤቴ ባዶ ነበር የሚሆነው። እና ይሄ ሰው በደንብ ዴፕሊካዬ ነው። ሰዎች ጥሩ አድርገውም ጥሩ ያልሆነ ነገር ለጊዜው ጥሩ ያልሆነ ነገር አድርገው የምናመሰግንበት ነገር ይመጣል እና ያ ግን ግንኙነቱን ራሱ ይቀይረዋል። ስለዚህ በፊት በቂም በጥላቻ ወይም ደግሞ በክፋት ምናምን ስሜት አየው የነበረውን ነገር አይ እንደዚህ በመሆኑ እኮ በዚህ መልክ በበጎ ሁኔታ ውጤቱ መጨረሻ ላይ ህይወቴን ነክቶታል፣ ቀይሮታል ብዬ ሳስብ ከዛ ሰው ጋር የሚኖረኝ ግንኙነት ጤናማ ነው የሚሆነው እና በሰዎች መካከል የሚኖረውንም ግንኙነት እንደዚሁ ያዳብረዋል። ከተፈጥሮ ጋር ራሱ የሚኖረን ግንኙነት ይዳብራል። ማለት እጽዋት ባለውለታዎቻችን እንደሆኑ ስናስብ እነሱ የሚሰጡን ኦክሲጅን እንዴት አድርጉ እንግዲህ ፈጣሪ እንዳስተሳሰረው ስናይ ተፈጥሮን የመንከባከብ ስሜታችን ከዛ ነው የሚመጣው፣ ተፈጥሮን የመጠበቅ። ምክንያቱም ተፈጥሮ ለእኛ እንድትውልልን ተደርጋ የተሰራችበት መንገድ አለ። ያንን እያገኘን ስለሆነ ግሬትፉል ስንሆን ስለምንተነፍሰው አየር ስለምኑ፣ ስለዚህ እንዳይበከልብን ጥንቃቄ እናደርጋለን ማለት ነው። የትኛውንም ግንኙነት ማለት ነው ፈጣሪም ጋር ከሰው ጋርም ከሌሎች ፍጥረታት ጋርም ያለንን ግንኙነት እጅግ በጣም ነው የሚወስነው። ይሄኔ ቅድም ያነሳውን ሀሳብ ነካነካ አድርገዋል ታሰፋዋለህ ስለነበር ብሬና እኔም እሱ እንድታነሳው ፈልጌ ነው። አሁን በትክክለኛው መንገድ ነው ወይ ምስጋና ሁኔታችን ልክ ነው ወይ? እሱን ከመመለስ በፊት ግን ተመልካቾቻችን መኖራቸውን ቼክ አድርጌ ልብ ቤታቸው ሄደሽ በዚህ ጋር ኳኳ አድርጌ በመስታወት ናብሊስን የምትመለከቱት እንግዲህ ያላችሁ ከኛ ጋር ቆይታ እያደረጋችሁ ነው ብለን እናምናለን። ዛሬ ውይይታችን ከምስጋና ጋር በተያያዘ ነው። አሁን ቆይታችሁ ከኛ ጋር አይሆን። እሱን ሰፋ እንድታረገው ፈልጌ ነው። ስናነሳው አንደኛው መነሻ ምክንያታችን እሱ ስለሆነ በትክክል ነው ወይ የተመሰጋገን ያለ ነው። ምስጋና የሚያስፈልጋቸው ሰዎች ናቸው ወይ ምስጋና እያገኙ ያሉት የሚለውን ነገር እንድናነሳ በጣም ጥሩ። ከጥቅሞቹ ላይ አንድ ሁለት ነገሮች ልጨምር። አንደኛው በዚህ በስነ ልቦና ሳይንስ ምን ላለን ሊትል ቲንግስ ማተር እንላለን። በተለይ አሁን በዚህ ከኢሞሽናል ኢንተለጀንስ ጋር ምናምን ተያይዞ የምናነሳው አንዱ ነገር ምንድነው ለሰዎች ስሜቶቻቸውን ጥሩ ከማድረግ አንጻር እየሰሩ ያሉትን ነገር አክኖሌጅ ከማድረግ አንጻር ትክክል እያደረጉ እንደሆነ ከመንገር አንጻር ምናምን በጣም ትልልቅ ነገር አለ የሚጠበቀው። እናመሰግናለን ላረከው ውለታ ላደረክልን እንደዚህ ነገር የሚለው ነገር ጥቅሙ ምንድነው? አመስጋኙ የተደረገለትን ነገር እንደደረሰው እንደገባው እንደተረዳው ማሳያ ይሆናል። ቅድም ፊድባክ ነው አይደል ያለው ምላሽ ከምንሰጥበት መንገድ አንዱ አይደል ያለው። ከዛ ደግሞ በተቃራኒው ደግሞ ለዛን ሰው ጉልበት ተጨማሪ ጉልበት ይሆናል። ተጨማሪ መነሳሳት ይፈጥራል። አለካ ሰዎች ያደረኩት ነገር ገብቷቸዋል እንዲል እና እንዲሰማው ልፋቱ ድካሙ ምናምን እንዳልቀረ እንዲሰማው እንዲያደርግ ያደርገዋል። አንደኛው ነው። ሁለተኛው ሪኢንፎርስመንት ነው እንላለን። ሪኢንፎርስመንት ማለት ማበረታቻ ነው። ስለዚህ ለምሳሌ ደሞዝ ስራ ለሚሰራ ሰው ማበረታቻው ነው። ደሞዙ ነው ግን በጣም ሁለት ነገሮች አብሮ ስለመጡበት ነው ይሄን ያነሳሁት። ማለት የወዙ የእንትኑ የጉልበቱ ዋጋ ነው፣ ግን ደግሞ ማበረታቻ ነው። ያንን ማግኘቱ እንደገና ድጋሚ ሌላ ጉልበት እንዲያወጣ ያደርገዋል። አሁን ምስጋናን አንቺ ወደ ጠየቅሽው ጥያቄ እንዲመጣ የሚያደርገው ምስጋናን ብቻ አስበውና መመስገንን ብቻ አስበው የሚሰሩ ሰዎች ትክክል አይሆንም ያልንበት ምክንያት
ምስጋናው አንዳንዴ ጊዜም ሊፈጅ ስለሚችል ነው። ሰዎች ያረግሽው በጎ ነገር የሰሩት ነገር ጥሩነት ምናምን በቃ ላይረዱት ይችላሉ። ያ ማለት ያንን አንቺ በጠበቅሽውና በፈለግሽው ሰዓት አላገኘሽውም ማለት ዲስከሬጅ የሚያደርግሽ ከሆነ እንዳታረጉ የሚያደርግሽ ከሆነ ግን ችግር ይፈጠራል። ምናልባትም ዓለምም ሀገርም የቀጠለችው ያንን ብቻ የጠበቁ በማይሰሩ ሰዎች ነው ብዬ አስባለሁ። አንደኛው ይሄ ነው የመጠበቁ ችግር የሚሆነው በዚህ ምክንያት ነው። ሁለተኛው ግን በትክክለኛው መንገድ ማመስገን አለመቻልና መመስገን የሚገባቸውን ሰዎች ማመስገን አለመቻል ይሄንን ችግር ይፈጥራል ብዬ አስባለሁ። ለዛም ነው አንዱ የምናስበው። ለምሳሌ እንግዲህ ምሳሌ አድርጌ እያነሳው ነው። የመንግስት ኃላፊዎች ይጠሩና የሆነ ፕሮግራም ላይ ወይ ምናምን ወይም የሆነ ድርጅት ኃላፊዎች ይጠሩና ካላቸው ጊዜ ላይ ሰውተው ጊዜያቸውን አጣበው እዚህ ስለመጡ እናመሰግናቸዋለን ነው ይባላል። ማለት ስራቸው እኮ ይሄ ነው። ምን ማለት ነው? አይመስገኑ አይደለም፣ ግን እዛ መገኘታቸውን መመስገን ያለበት ምናልባት መመስገን ያለባቸው በሌላ ጉዳይ ካልሆነ በስተቀር የስራቸው አንድ አካል ለሆነው ሰዓት ሰጥተው ምን ብለው መስራት ለነበረባቸው ጉዳይ በመገኘታቸው አላስፈላጊ ምስጋና ያስፈልገው። ለምንድን ነው ይሄንን ማነሳበት ምክንያት? ከዛ ያንን ፎር ግራንትድ ይወስዱታል ሰዎች ሁሌ የሚደረግ ነገር። ስለዚህ ሲያስቡት ስራቸውን እየሰሩ ሳይሆን የሚያስመሰግን ነገር ተጨማሪ ነገር እያደረጉ እንደሆነ እንዲሰማቸው እናደርግና መደበኛ ስራዎቻቸውን መወጣት እንዲከብዳቸው ያደርጋል። ስለዚህ ምስጋናን ካላገኙ ስለዚህ ምንድነው ቅድም ያነሳሁት ሪኢንፎርስመንት ነው ያልነው። ማበረታቻው ተጨማሪ ነገር እንዲሰራ ማበረታቻ እንዲሆን ይገባው የነበረው ጉዳይ አሁን የዕለት ተዕለት እንቅስቃሴዎቻቸው ለማድረጋቸውም የሚጠበቅባቸው ነገር ለመስራትም ግዴታ መሆን ይጀምራል። ከዛ ያንን ሲያጡ መስራት ያቆማሉ። የሪኢንፎርስመንት ችግሩ ይሄ ነው አንዱ ችግር ብለን አንሳ። ስለዚህ ምስጋናም ሁሌ የሚመጣ ሪኢንፎርስመንት ባረግነው ቁጥር ችግር ይሆናል። ያንን ካላገኙ ሰዎች መንቀሳቀስ ይከብዳቸዋል። ስለዚህ ትንሽ ጭብጨባ ሞቅ ካላለ የምስጋናው መጠን ከፍ ቢያለ ካልመሰላቸው መነሳት ሁሉ ሊደብራቸው ይችላል። ስለዚህ እንደዚህ እንፈጥራለን። አንድ ሁለተኛ ሌሎች ሰዎች መመስገን የነበረባቸው ሰዎችን እኩል ሚዛን ላይ እንደማስቀመጥ አድርጋ ያዋለሁ። ምክንያቱም የእውነትም የሚያስመሰግን ስራ ህይወታቸውን ከፍለው ዋጋ ከፍለው ጉልበታቸው ላይ ተጨማሪ ነገር ከፍለው የተለየ የሚጠበቅባቸው ነገር በሌለበት ሁኔታ ይሄ ተጨማሪ ኃላፊነት ወስደው እየሰሩ ያሉትን ሰዎችም ከዛ መደበኛ ስራውን እየሰራን ያለውን ሰው እኩል እያመሰገንን ከሆነ ተመሳሳይ ይሆናል። ምንድነው መሰለሽ ልክ ስራሽን ስትሰሪ ውል የተዋዋልሽበት ቀን አለሽ። ከሰኞ እስከ ዓርብ ለ8 ሰዓት በቀን ስራ ትሰሪያለሽ፣ ደሞዝ ይሄን ከፍልሻለሁ ብሎ ሰው ይከፍልሻል። ያ በቃ ግዴታሽ ነው፣ ውል የተዋዋልሽበት ነው። ደሞዙን ለማግኘት የሚጠበቅብሽ ግዴታ ነው። ግን የሆነ ስራ የበዛ ቀን እያመሸሽ ስለሰራሽ ሳይሽ ደግሞ ባለፈውም ቅዳሜም ሰራተኞች ሰዎች እንዳይጉላሉ ብለሽ ቅዳሜም ስለመጣሽ ብሎ ተጨማሪ ነገር ሲሰጥሽ ተጨማሪው ነገር ላረግሽው ተጨማሪ ነገር ነው አይደለ የመጣው። አሁን ተጨማሪ ነገር ስላደረገ ምስጋና የሚገባውንም ሰውዬ ውል ለተዋዋለበት ደሞዝ ሊከፈለው ውል ለተዋዋለበት ስራውን እየሰራ ላለው ሰውዬ ተመሳሳይ ምስጋና ከሆነ ለዚህም ሰው የምትሰጪው ማበረታቻነቱን ያጣል። ምክንያቱም ምን መደበኛ ስራዬንም እየሰራሁ እኮ አገኘዋለሁ የሚል ስሜት ስለሚፈጥርበት ዲስከሬጅድ ይሆናል፣ ይመለሳል። እንዲበረታታ የፈለግሽውም ሰውዬ ከዛ ሰው ጋር እየተለካ እንደሆነ ስለሚሰማው የተለየ ነገር የማድረግ ስሜቱ ስለሚጠፋበት ምስጋናው እንዲጠፋ ያደርገዋል። ስለዚህ እኔ በጣም ጥንቃቄ የሚፈልገው በዚህ ምክንያት ነው ብዬ አስባለሁ። መመስገን ያለበትን ለምን ከሚመሰገነውም ሰው አንፃር አሁን ቅድም ያልኩት የሚፈጥረው ችግር አለ፣ ከአመስጋኙም አንፃር በትክክል እንዲያገኘው የፈለግነውን ምላሽ እንዳያገኝ ያደርገዋል። አንዱ ይሄ ነው። ሁለተኛው አርቲፊሻል እየሆነ ይመጣል። ስለዚህ ቅድም አብራራዋለሁ ቢያንስቸው የነበረው የቲፑን የጭብጨባውን ጉዳይ ስናነሳው በቃ አርቲፊሻል የሆነ ይመስለኛል። ለምሳሌ የሆነ ንግግር ካለቀ በኋላ ራሱ አይታች ተቃራጭ አይደል ተናጋሪዎቹ እዛ ቦታ ላይ ጭብጨባ እንደሚገባ አስበው ፖዝ ያደርጋሉ። ማለት በዚህ ልክ አርቲፊሻል አድርገነዋል ማለት የእውነትም እኮ ማስጨብጨብ ኖሮበት እኮ ሊሆን ይችላል መጨብጨብ ያለበት። ከዛ በጣም ችግሩ ምንድነው መሰለሽ እንደዚህ ፊድባክ ነው አይደል ያለው፣ ምላሽ ነው አይደል ያለው። ምላሽ ውስጥ ከልብ ሲሆን አሁን እንዲህ ነው ብለን ፎርሙላ ባይቀመጥለት ምናምን ባይባልም ምላሾች ውስጥ ከልብ ሲሆን ሰውየው ጋር በትክክል ሲደርስ እርግጠኛ እንሆናለን። በቃ ምናብራራቸው አይደሉም፣ በቃላት ምንነግሩ አይደለም። የእውነት ምስጋና ሲሆን ሰው ከኛም ስንሰጠው ይታወቃል በትክክል መሆኑን፣ የሚቀበለውም ሰው ሲደርሰው በደንብ ይታወቃል። ያ ቅድም ያልናቸውን መነሳሳት ምናምን ለውጥም ሲያመጣ እናየዋለን። ብዙውን ጊዜ ግን አሁን ልክ እንደ እንትን ቲክ እንደሚደረግ የሆነ ቦክስ ሰውየው ንግግሩን ሲጨርስ ተጨብጭቧል አልተጨበጨበም እንደሚባል የሆነ አንድ ኤክስፔክቴሽን ይሆናል። ከዚህኛው አንቀጽ በኋላ ከዚህኛው አንቀጽ በኋላ እና ቅድም እንዳልኩሽ ያንን ያለማመድን ስለመጣን ንግግር የሚያደርገውም ሰውዬ ቆም ብሎ ነገር ይጠብቃል። ከዛ ሰውም ሼም ይዘውና ወይ ምናምን
አንዱ ያስጀምራል፣ ያው መከተል ብዙም ችግር የለብንም፣ ያጨበጭባል ብዙ ሰው። የብር ግን የሚያስጨበጭብ ነገር ተናግሬ ያለሁ ወይ ምናምን ብሎ ራሱን የሚመዝንበት እድል እናሳጣዋለን ሰውየው። አንዳንድ ጊዜ የምንሰጠው ምላሽ አያስጨበጭብ የሚለውን አውቆት ነገ የሚያስጨበጭብ ስራ እንዲሰራ መዘጋጀት እኮ ሊኖርበት ይችላል። ስለዚህ ማርከስ ልክ ነው ብዬ አላስብም። ያለ ቦታው ወስዶ ምስጋናውን ማርከስ ልክ ነው ብዬ አላስብም። እና የልማድ ጉዳይ እየሆነ ይመጣል። አንድ ሁለተኛው ተደጋግሞ ለምሳሌ ይነገሩናል፣ አመስጋኞች አይደላችሁም ምናምን ይሉናል። ነው ወይ ግን የሚለው መፈተሽም ሌላኛው ጉዳይ ይመስለኛል። ኦፍ ኮርስ በሚገባው ልክ ጀግኖቻችንን ዋጋ የከፈሉትን ሰዎች ሪኮግናይዝ የማድረግ ችግር በጣም ብዙ ፖለቲካልም ሌሎችም ጉዳዮች ሊኖሩ ስለሚችሉ በዛ ምክንያት ሊሆን ይችላል። ግን እሱ ሊኖርብን ይችላል። ግን ደግሞ ምስጋናን የተሻለ የሚያውቅ ማህበረሰብ ነው ብዬ ደግሞ አስባለሁ። በሌላው መንገድ በህይወቱም ውስጥ በብዙ ነገር ውስጥ ምናልባትም ቅድም ብሬ ሲል እንደነበረው ቀላል የማይባሉ አስቸጋሪ ሁኔታዎች ሁሉ እየገጠሙን በጣም እንድናልፍ ያደረገን አንደኛው አመስጋኝነታችን ነው ብዬ አስባለሁ። እና የሆነ ሰሞን ላይ ሰዎች ይሳለቁበት ነበር። አይ ዶንት ኖ ምን ያህሎቻችሁ እንደምታውቁት እግዚአብሔር ወደ ኢትዮጵያውያን ፊቱን የማያዞረው በሁሉ በሚያጋጥማቸው ነገር ማመስገን ብቻ ስለሆነ ያው በቃ ደህና ናቸው ብሎ ትቷቸዋል ምናምን እየተባለ ሲቀር በደንብ አስታውሳለሁ። አመስጋኞች ነን ማለት ነው። ግን ደግሞ ወዴት ካምስቶ ይሄ ለግለሰቦችና ይሄ በዕለት ተዕለት እንቅስቃሴ ውስጥ ለሚኖረን ጉዳይ ግን ስናመጣው አሁን እየተሳሳትን የመጣን ነገር እንዳለ ይሰማኛል። ቅድም እንዳልኩት መጠኑን መመጠን ላይ መቼና ለማን ምን አይነት ምስጋና መስጠት አለበት የሚለው ላይ የሚያስመሰግንና የማያስመሰግን ጉዳይ የትኛው ነው የሚለው ላይ እነዚህን መለየቶች ላይ የተቸገርን ይመስለኛል። እነዚህ ደግሞ ውጥንቅጦች አንደኛው እንዳልኩት የመባል ስላለበት ብቻ እያመጣን እየተረጎምናቸው። ለምሳሌ ፈረንጅ እኮ እንትንም አርገለት ቴንኪው ይላል እንትንም ብለለት ልክ ነው። የኖሩበት ልማዳቸው ባህላቸው ሊሆን ይችላል። ያ ችግር ነው ብዬ አላስብም። መደበኛ ስራዬን ለምሰራበት ግን ያንን በየሰከንዱና በየደቂቃው የሚመጣውን ቴንኪው እየጠበቁ ስራዬን የምሰራ ከሆነ ግን እኔ ችግር ውስጥ እገባለሁ ራሴ። እና ይሄንን ማየት ያስፈልጋል ብዬ አስባለሁ። በጣም ያስፈልጋል። ብሬ የምትጨምረው ነገር እንደሚኖር አስባለሁ። ግን አንድ ጥያቄ ላንሳ ብዬ ነው። ምስጋናን አሁን ከተለያየ ቁስ ጋር ማገናኘት ደግሞ አለ። እንደው ዝም ብለህ ላደረገው ነገር ከልብህም ቢሆን አመሰግናለሁ ስትለው ምስጋና ኪስ አይገባም የሚባል አንድ አባባል አለና እና የምስጋና ዋጋው ምን ተምንበት ነገር እንዴት ነው ያጣናው መተናል ብዬ አስባለሁ። እና ሰዎች ላይደሰቱላ ይችላሉ። ከልብ ለተደረገላቸው ነገር ከልብ ምስጋና እንኳን ቢቀርብላቸው ይሄን አልነበረ የምጠብቀው አይነት ስሜት የሚያድርባቸው እንዳለ ይሰማኛልና እሱ ላይ ነገር ተለይ ሄሊ ብዙ ጥሩ ነገሮችን አንስቷል። እስከ እንትን ልጀምር መሰለ የኛ ማህበረሰብ አመስጋኝ ነበር አልነበረም ከሚለው ባጭሩ ነው እኔ እሱ መናገር እንፈልገው። አይ ቲንክ ወደ ከተማው ሲመጣ ያለውና የቀደመ ማህበረሰባችን ለያይተን ማየት ያለብን ይመስለኛል። ድሮ ለምሳሌ ሰዎች በጣም ለማህበረሰብ አስተዋጽኦ ያደረጉት ኑሯቸው ምሳሌ የሆነ እንደዚህ አይነት ነገር ሰዎች በጣም ነው የሚመሰገኑት። ግን የሚመሰገኑበት መንገድ በጣም አስገራሚ ነው። በጣም ለምሳሌ ሰርግ ላይ አንድ ቤት ሰርግ ላይ የዚያ ቤተሰብ ዘር የሆነ ከልግስና ከመስጠት ልጆችን የወንድም የእህት ልጆችን እየዳረ እየኳለ ከማቋቋም የሚታወቅ ሰው በጣም የተለየ ግጥም እያመጣ ያመሰግነዋል። ከላይ ከቅድማያቱ ከምኑ ጀምሮ ማለት ነው። እና ሰው ያንን ጉድነስ እንዲከተል ነው። ያንን መልካምነት አርአያነት በጣም የሚገራርሙ። ሁለተኛው ለቅሶ ነው። ለምሳሌ ለቅሶ አስገራሚ ነው። የሌላ ሰው ለቅሶ እኮ ነው። ለቅሶ በነገራችን ላይ የኛ ሀገር አስለቃሽ በጣም ብዙ ፊሎሶፊ ያላቸው እነዚህ አስለቃሾች ግጥም ወየታ ምናምን የሚያቀርቡ በሀገር ቤት አንኛ ለቅሶ ሲፋዘዝ በጣም የሚወደዱ ሰዎችን ያነሷቸዋል። ያኔ ሰው ሁሉ ማልቀስ ይጀምራል። እኔ አስለቃሽ ታውቃለህ? አውቃለሁ። እኔ የሚያውቀው አስለቃሽ በቢሮ ሊሆን ይችላል። ብዙ አይነት አስለቃሽ ነው ያለ። እኛ የለቅሶውን አስለቃሽ ነው ያለ፣ የኑሮውን አስለቃሽ ምናምን አይደለም ያለ። ዛሬ ተባብረውብኛል በገዳ ካራንሳት። እሺ እና ትልቁ ጉዳይ ምንድነው ግን ለቅሶ ውስጥ ይሄ ደግነት ብዙ ነገሮች ናቸው የሚነሱት። ለምሳሌ አሁን በጣም ለጋስ ሰው ሲሆን ለቅሶ ላይ የሚደረጉ ስነ ስርዓቶች አሉ። አሁን በእኛ አካባቢ በጣም የተቸገረ ሰው የሚረዳ ከሆነ የለቅሶው ዕለት ሞሰብ ከነ ልብሱና
ገንቦ እንዲሁ ለብሶ ሴቶች አነግተው ፊት ለፊት እንዲዞሩ ይደረጋል። ከዛ በኋላ ከነዚህ ለሚያስለቅሱ ሰዎች አይነት ይሄ እንደ ሙሾ የሚያወጡ ለነሱ ለእያንዳንዱ ዋንጫ በእጁ ይሰጠዋል። ለምሳሌ ሶ ጀነረስ ማለት ነው። እና ስነ ስርዓት አለው። ለምሳሌ የለበሰ በቅሎ ፈረስ ማውጣት፣ ፎካሪ እንደዚህ አይነት ነገር ማድረግ እነዛ ነገሮች ማለት በነገራችን ላይ ቴራፒም ናቸው። እናንተ ከዚህ በፊት እንዳነሳናቸው እኔ በሌለውበት አንስታችኋል ስለ ሀዘን ምናምን ይመስለኛል። በዚያ ዕለትም ያን ቤተሰቡን ያጽናናሉ። ግን እንደዛ ስለዚህ ሰዎች ያደርጋሉ ያን እንዲያደርጉ። አሁን ቤተክርስቲያናቱ ራሱ ለቤተክርስቲያን ይሄ በጣም ጀነረስ ለሆነ ሰው ድባብ የሚባል አለ። ትልቅ ጥላ በተለየ ሁኔታ የሚሰራ ማለት ነው። እና የገሌ ልቅሶ ስንት ድባብ ውሏል ይባላል። 20 15 ደብሮቹ ይሄ ማለቅሷችን ነው ብለው ይመጣሉ። ምክንያቱም ገበሬም በዛ ባደኩበት እኔ ከሆነ ንጹህ ስንዴ አምራች ከሆነ ንጹህን የመገበሪያ ስንዴ ይልካል፣ እንደዚህ ያደርጋል፣ ይታወቃል። ራሱ ይጠብቃሉ ደብሮቹ እንደዚህ አይነት ነገሮች። ስለዚህ በጣም አክኖሎጂ ይደረጋል። ሰው በተለያየ መንገድ አክኖሎጂ ይደረጋል በነባር ማህበረሰቡ። ዝም ብሎ ግን በየቦታው ሲያንበሰቋቁላ አይውልም። ቦታ አለው፣ ጊዜ አለው። ጠብቆ ችግርም ሲደርስብህ የሆነ ነገር ሲያደርግብህ ያን በተመለከተ በተገቢው መንገድ ሪስፖንድ ያደርጋል፣ መልስ ይሰጣል፣ በደንብ ያመሰግናል፣ ይታወቃል። ይሄ ወደ ከተማው ስንመጣ ግን ለምሳሌ አሁን ይሄኔ ማስጨብጨብን አንስቶታል። ፐብሊክ ስፒችን ለምን አንወስደውም? ለምሳሌ እኛ ፐብሊክ ስፒች አሁን ብዙ ሰው እኔ እስከሚገባኝ ድረስ እየተበላሸ የሄደው ለምንድን ነው ብዬ ሳስብ ለማስጨብጨብ ተዘጋጅቶ ይሄዳል ሰው እና ሰው ያንን ነገር ማረጋገጫ ካልሰጠው ኮንፊርሜሽን ካልሰጠው እንትን አይደለም። ለምሳሌ ኮሬክት ማድረግ አትችልም ማለት ነው። ማንቃት አትችልም ማለት ነው። ማስተካከል አትችልም ማለት ነው። ኢንስፓየር ማድረግ ይሄ አዲስ ነገር እንደዚህ ማድረግ አትችልም። ከስሜቱን እሱ የሚጠላውን ካሸሞርክለት ወይም ይህን የመሰለ ነገር ካረክ በጣም ይጨበጨብልሃል። ስለዚህ ሰዎች ይጨነቃሉ፣ ያን ለማድረግ ይጨነቃሉ። እና ስለዚህ የምንሰጠው ምስጋና ትክክል አይደለም ማለት ነው። እና ሰዎች እያመሰገኑ ያለም ስለተገቢው ነገር አይደለም ማለት ነው። የነሱ ስሜት ስለተገለጸላቸው ማመስገን ይችላሉ። ግን ስሜቶቻቸው ስህተት ቢሆኑስ፣ ተገቢ ባይሆኑስ? ማህበራዊ ሚዲያም ውሰዱት። አሁን ላይክ እና ዲስላይክ ቀላል ነገር ሊመስል ይችላል። ላይክ እና ዲስላይክ እኮ ቢትዊን ደም ያለውን ትክክለኛ ሀሳብ ሰዎች እንዳያስቡ አድርጓቸዋል። ለምሳሌ አሁን በሃይማኖት የምትመከረው አንድን ነገር እንደሰማህ እንዳትቀበል ነው፣ መጥፎም ይሁን በጎ ማለት ነው። ከዚያ አሻግረህ እንድታይ ነው። እውነተኛ ሰብዕና የሚባለው ያ ነው። እና ወደዛ ስትሄድ ከንዴትም ትተርፋለህ፣ ከጅል ደስታም ትተርፋለህ። ከቀበሮ ደስታ ከምንለው ዝም ብሎ ከባዶ ኤግዛይትመንት ትድናለህ። እና ነገሮችን በሆኑበት ተመልከት። አሁን ነገሮች በሆኑበት አይደለም ማህበረሰብ እየወሰዳቸው ያለው በምስጋናና በጥላቻ ምክንያት ማለት ነው። በሆኑበት እንዳንረዳ ከሚያደርጉን አንዱ ያልተገባ ምስጋና ነው። በሆኑበት መረዳት አትችልም። ሰው ለምሳሌ አንስቶ በምስጋና ያጥለቀልቀዋል። በማህበራዊ ሚዲያ ከሆነ ሰው እይታ ተነስቶ ሊሆን ይችላል፣ ወይም ከሆነ ሰዳቢና ነቃፊ ሰው ተነስቶ ሊሆን ይችላል። ነገሮችን በእውነት መረዳት እያቆመ ሄዷል፣ ጉዳት አምጥቷል የሚለውን ለመጋራት ነው። ይሄንም ማለት ነው። እና የሮዝ ጥያቄ ኪስ አይገባም የሚለው ይሄ ደግሞ እንግዲህ አልፎ ተርፎ እንግዲህ በተቀባዩ በኩል ስለሆነ ማለት በተቀባዩ በኩል ስለሆነ አልፎ ተርፎ ሄዶ ወደ ሌላ ችግር መሸጋገሩን ነው የሚያስረዳ። ወደ ኪስ ውስጥ የሚገባ ነገር አድርጎ ማመስገንም ጥሩ ነው በእውነቱ። ግን ሰዎች ያን የሚጠብቁት ከሆነ በጣም አደገኛ ነገር ነው። እና ቅድም እንዳልኩሽ ከንቱ ውዳሴ ጋር ብናያቸው ሚሻል ይመስለኛል፣ እነዛኞቹ ከተቀባይ በኩል ስለሆኑ ማለት ነው። እና ያ በሽታ ነው ደግሞ ሀገራችን በዚህ ታማሚ ነች። አሁን እንዲያውም ቅድም ይሄንም ቲፕ እንዳለው ሰዎች መብት ሁሉ ወደ ማድረግ መጥተዋል። ይሄንን ማለት ነው ቲፕን ምስጋና አድርገዋል፣ ጉቦን ምስጋና አድርገዋል።
የማይገባ ስጦታ መጠበቅም ምስጋና አድርገዋል። ምናልባት ከችግራችን ሊሆን ይችላል። ችግር ውስጥ መቼም እንደ አንድ ሀገር ችግር ውስጥ ሲገባ መገለጫዎቹ ብዙ ናቸው፣ በጣም ብዙ ናቸው። እውነቱን ለመናገር ችግር ውስጥ ማህበረሰባችን የመኖሩ አንድ ምልክት ተደርጎ ግን ሊወሰድ ይችላል እንጂ ምስጋናን አመስጋኙ ደስ በሚለው ነው የሚያደርገው። አመስጋኙ ለምሳሌ አሁን አመስግኖ ሊሄድ ይችላል፣ ግን አንድ ቀን በተገቢ ቦታ ወደ ኪስ የሚገባ ማድረግ ሊፈልግ ይችላል ያ ሰው ማለት ነው። እና እንዲያውም አንዳንድ ነገሮች ሰዎች ቅድም እንዳልኩት በዛ ለብቻው ብናየው ጥሩ ነው ብዬ ነው እንጂ ግን ትንሽ ነክቶ ለማለፍ ግን ያደረግንለትን በጎ ነገር ዋጋ ወዲያው በሆነ በገንዘብ መፈለግ ማለት ያደረግነው በጎ ነገር የሚያስገኘውን ብዙ ጥቅም በጣም አሳንሶ ማየት ነው። በነገራችን ላይ ይሄ በጣም የችግር ምልክት ነው ያልኩት ለዛ ነው እንጂ ማንኛውም በጎ ነገር ዋጋ አለው። በነገራችን ላይ አየር ላይ የሚቀር ነገር የለም። ቅድም እንዳልነው አሁን ሽሜም ስለ ስነ ፍጥረት ሲያነሳ ነበር። ለምሳሌ እጽዋቱ ኦክሲጅን ይሰጡናል እና በምትኩ ደግሞ ኦክሲጅን ያገኛሉ። ውል ስምምነት ምናምን አይደለም። ማንኛውም ነገር ተገልብጦ የሆነ ዋጋ ሆኖ ይመጣል። ምንም የሚቀር ነገር የለም። ሰዎች እንደዛ ባይጠብቁ ግን አሁን በኪሳቸው ከሚያገኙት በብዙ እጥፍ የተሻለ ዋጋ ሊያገኙ ይችላሉ። በካሽ ላይሆን ይችላል። በህይወታቸው ግን በእርግጠኝነት በጣም ሊነገር ዝም ብለው ያደረጉት ነገር በገንዘብ የማይተመን እኛ ለምሳሌ ገንዘቦቹን ሰብስበን ገንዘባችን የማያደርገው ነገር እንዲያደርግልን የሚያደርግ ሁኔታን የሚፈጥረው እንደዚህ አይነት ነገሮችን ካለመጠበቅ ነው። የሚጠብቁ ሰዎች በጣም ነው ጉዳታቸው። ዝም ብለው ሰዎች ሊያረጉ ይችላሉ እና ብዙ ከዚህኛው ከአመስጋኝነት ግን ሰዎች ለተደረገላቸው ነገር አመስጋኝ መሆን መቻል አለባቸው። ያንን በተለያየ መንገድ መግለጽ አለባቸው። ከቃላት ጀምሮ ሊሆን ይችላል። ለምሳሌ አንዳንድ ሰዎች ስለተደረገላቸው ነገር ለሌላ ያደርጋሉ። ለነዳያን ሊያደርጉት ይችላሉ እያመሰገኑ። አንድ ገንዘብ ሰጥቸው የማይረካን ሰው የገንዘብ ችግር የሌለበትም ማለት ነው። ምንድነው የሚያስቡት? ደስ ሊያሰኘው የሚችል ነገር ያስባሉ። ያ ከገንዘብ በጣም የተላቀቀ ግን በአእምሮ ትውስታ ያንን ቅድም ሽሜ ያለው ምስጋና ግንኙነታችን የበለጠ ያጠናክራል ብሎ የለ ያን ትስስራችን የሚያጠናክር ነገር በደንብ አስበው ሊያደርጉ ይችላሉ። እነሱን ግን ብዙ ወጪ አስቀርቶላቸው ሊሆን ይችላል። ያ ብዙ ክሳራ ድኖላቸው ሊሆን ይችላል። ያን ገንዘብ ሌላ ቦታ ሄደው ያውሉታል። ለቻሪቲ ለመልካም ተግባር ሊያውሉት ይችላሉ። ቀጥታ ለድሆች ሊያውሉት ይችላሉ። ሌሎች ደግሞ ሌሰን ይወስዳሉ። ከዚያ ትምህርት ወስደው ልክ ለነሱ እንደተደረገላቸው ለሌላ ሰው በማድረግ ደግሞ የሚከፍሉ ሰዎች አሉ። እኔ እንደዚህ ተደርጎልኛል አደርጋለሁ ብለው በስራ የሚገጥማቸውን በመርዳት ምን በማድረግ ይሄ ሁሉ የምስጋና አካል ነው። ለሰዎች አመስጋኝ ማድረግ መቻል አለ። ግን የበለጠ በጥፍ የሚጠቅማቸው ራሳቸው ነው። በነገራችን ላይ አመስጋኝ ሰዎች በብዙ መንገድ የሚጠቀሙት ራሳቸው ናቸው። በዚሁ ባቆም ይሻላል። አንድ ፕሮግራማችን ላይ ትዝ አለኝ አሁን ስትገልጸው አዋላጅ ናቸውና ረጅም ዓመት ነው በዛ አገልግሎት ላይ ቆዩት። የገጠር ሴቶችን ነበር የሚያዋልዱት እና ከዛ በኋላ ለክትባት ለሆነ ጉዳይ ሲመጡ ወተት እንደዚህ የሆነ ነገር ቋጥረው ይመጣሉ አለችና ያ ነገር ላይ ጠቅም ይችል ይሆናል ግን ልባቸው ያለው ስሜት ያቺ ባለሙያ ለሌላም ሰው በፍቅር እንድታገለግል ነበር የሚያረጋትና አንድ እሱ ትዝ አለኝ። ሁለተኛ መምህራን አሁን የሚገጥማቸው ተለይ ጥሩ መምህራን ተማሪዎቻቸው ትልቅ ደረጃ ደርሰው ላይለዩዋቸው ይችላሉ ግን አስተምረው የነበር እኮ ብለው በሚሄዱበት ቦታ ላይ ሲያገኟቸው የሚያደርጉላቸው ነገር የራሱ የምስጋና አንድ አካል ነው። ዘግይቶ የሚመጣለው በጣም ዘግይቶ የሚመጣ ያስተማሪ በትሬኒንጉም አለ። በነገራችን ላይ ውጤቱ በኋላ ከረጅም ዘመን በኋላ ከሚያጋጥሙ ነገሮች አንዱ ያስተማሪ ህይወቴን የቀየረልኝ ብለው ከልብ የሚያመሰግኑት ነገር የሚሰማውም ሰው የተለየ ሳቲስፋክሽን በገንዘብ የፈለገ ገንዘብ ብሰጠው ያን አይነት ደስታና ስሜት ብሎ ላያገኝ ይችላልና እንደ ማህበረሰብ ራሱ አሁን ተመንበታል ምንላቸውን ነገሮች ሊያስተካክሉ ሁሉ ይችላልና እዚህ ላይ ሽሜ ብትጨምር ብዬ ሊያከምን ይችላል። እውነት ነው። ምስጋና መድኃኒት ነው ማለት አመስጋኙን በደንብ ያክማል። ምንድነው እያመሰገን ብዙ ከቀደሙት አባት እናቶቻችን የምናያቸው ነገሮችም አሉ። እንደውም እዚህ ጋር ባነሳው ሲሚለኛው ነው የቅዱስ ዮሐንስ አፈወርቅ ትምህርት አለ ማለት ደስታ ማለት ውስጣዊ ነገር ነው። እውነተኛው ደስታ ደግሞ የሚመጣው ስስትን በምስጋና ስንቀይር ነው። ግሪድ በግራቲቲዩድ ሲተካ ማለት
አለማመስገን ስስታምነት የማለት በቃ አለን እኮ ማለት አንዳንድ ጊዜ ክሊያንቶቻችን ይመጣሉ ህይወቴ በቃ ስታክ አድርጓል ተዘግቷል ምንም ሁሉ ነገር አልሳካልኝ ብለው ደምድሞ ይመጣሉ። እስቲ እውነታውን እንቁጠረው። ወደ እውነት ቆጠራ ስትገቢ ግን በጣም ብዙ የምናመሰግንባቸው ጉዳዮች አሉ። በአዎንታዊ ስነ ልቦና ምን ይባላል? አሳ ውሃውን አያየውም። እንግዲህ ውሃ ውስጥ እያለ የህልውናው መሰረት ውሃው ነው። ግን እዛ ውስጥ ሆኖ የሆነች የሚበላትል ወይ ደግሞ አነስ ያለች አሳ ምናምን ነው የሚፈልገው። እሱን ሲያጣ መቼም ያጉረመርም ይሆናል እና የውሃው ነገር ግን የሚገባው ከውሃው ሲወጣ ነው። ይሄ ኔጌቲቪቲ ባያዝ ፖዚቲቪቲ ኦፍሴት የምንለው አገላለጻል። በጎ ነገሮች በቃ እንደ ሁሌ የማናጣቸው ፎር ግራንት እንወስዳቸዋለን። መቼም የማናጣቸው በቃ መሆን ስላለባቸው እየሆኑ ያሉ መቼም የማናጣቸው እጃችን ላይ ያሉ። ስለዚህ ሁሌም የምናተኩረው የጎደለን ነገር ላይ ነው። እዚህ ለኔጌቲቭ ነገር ባያዝደን በቃ ትኩረታችን ሁሉ ከተሰራው ነገር ያልተሰራው ካለን ነገር የሌለን የጎደለን ነገር ላይ ነው። ይሄ በሁሉም አይነት ግንኙነት ውስጥ ነው ችግር። በማህበረሰብ ውስጥ ማሁን አንዳንዱ ሰው በቃ ሀገር ሲያማርር እንዶ በቃች ሀገር ምናምን ይላል። እስቲ እናስቀምጠው ፕላስና ማይነሱን። ምንድነው ያላት ምንድነው የጎደላት? አረ ምንም በቃ ግን እውነታው እሱ አይደለም ማለት አለ። በደም ክፍተቶች ችግሮች ይኖራሉ። አሁን እኮ የሕክምናም ስነልቡናውም ይሄ ፕሮጀክት ቀረጻ ሁሉ እኮ እየተቀየረ መጥቷል። አሁን አፕሮቹ ማለት አሁን የሕክምና ተማሪዎች እንግዲህ ፓቶጀኔሲስ ነው የሚማሩት አይደል? አንዱን አመት ስለ ሄልዝ ይማራሉ። ከዛ በኋላ ስለ ህመም። አሁን ግን ወደ ሳሊቶጀኔሲስ ወደሚባል አፕሮች እየመጣ ነው። ጤናን ራሱ ማለት ጤና የትኛው ነገር ጥሩ እንዴት ሊሰራ ቻለ? ጥሩ የሰራበት ምክንያት ምንድን ነው? በስነ ልቦናም ስትሬንግዝ ቤዝድ ኦር ሪሶርስ ኦሪየንትድ ቴራፒ እየተባለ ነው። አሁን ማለት ጥንካሬ ምን አለው? እንደውም ወደ 40% የሚሆነው ፈውስ ያለው ታካሚው ጥንካሬ ውስጥ ነው ተብሎ እሱም መፈለግ ላይ እየተጀመረ ነው። በፕሮጀክት ቀረጻም ይሄ አሴት ፍሬሚንግ ሆኖ ምን አለን ከዛ እሱ ላይ ምን ሞልተን የቀረንን ይሄ በህይወቱም ውስጥ ማለት ነው። እዚህ ምንድን ነው እንደ ማህበረሰብ ያለን ነገር? እውነት ጨለማ ብቻ ነው ወይ ህይወታችን? የትኛውም መከራና ችግር ይድረስብን ከዛ ውስጥ ቆጥረን የምናመሰግነው ቆጥረን የምናመጣው በጎ ነገር የለንም ወይ? እና እሱን የማየት አቅማችን ነው። ልክ ቀደም እንዳሳው በቃ ውሃውን ማየት አልቻለም። ውሃውን ማየት በምንችልበት ይሄ ማለት አንሪያሊስቲክ ኦፕቲሚዝምን አይደለም ማለት ይሄ ከእውነታ የራቀ በጎ ሀሳቢነትን ማለት አይደለም። ጨለማውን እናያለን፣ ግን ጨለማ ብቻ አይደለም፣ ብርሃንም አለ። ስለዚህ ይሄን ብርሃን ተጠቅሜ ጨለማዬን ማጥፋት እችላለሁ። ጥሩ ነገሮች አሉኝ፣ እነሱን አመስግኜ ከዛ ወደ ጎደለኝ ነገር መምጣት እችላለሁኝ። እና እንደውም አንድ ስነ ልቦና መጽሐፍ ላይ ምንድነው ነጭ ወረቀት ላይ ጥቁር ነጥብ ተቀምጣ እዚህ ጋር ምን ይታያችኋል ብሎ ሲጠይቅ ጥቁር ነጥብ ይላል። ላቲስ ምስጋናን እንግዲህ እያጠፋብን እያራቀብን ያለው ለማህበረሰብም ጥቁሩን ብቻ ማየት አለብን። ግን ጥቁሩን ብቻ ማየታችን ነው። ሰፊው ነጭ ሰሌዳ አብረን ብናየው ብዙ ነገራችን ይሞላል። ስለዚህ አለማመስገን ስስት ነው። እዚህ በምስጋና ወደ ደስታችን እንመለስ። ሰዓታችን እያለቀ ነውና ለብሬ መደምደሚያውን ብሰጥ ብዬ እኔ ይሻላል። የተለየ ሀሳብ አይኖረኝም። ሁለት ነገር ነው ማነሳው። አንደኛው ቅድም ያልኩት ነው ምስጋና በጣም ጥቅሙ ምን እንደሆነ በደንብ ስላነሳን፣ ግን ማንንና መቼ እንዴት የሚለውን ብናደርግ እንዳናረክሰው እና ዋጋውንም እንዳናሳጣው መሰራት አለበት ያስባለሁ። ኦፍ ኮርስ አገራችን ለዚህ በጣም ብዙ የተሻለ እንትኖች አሏት፣ ልምዶችም አሉን። አሁንም ደግሞ የተከተልናቸው የመጣናቸው የምስጋና መንገዶች ምን ፈልጋቸውን ውጤት የሚያስገኙ መሆን እንዲችሉ ጠብቀን መቆየት የምስጋናን ክብሩን አስፈላጊነቱን ጠብቀን መቆየት ጥሩ ነው ብዬ አስባለሁ። እሺ፣ በጣም ነው የምናመሰግነው። እኛም እናመሰግናለን። ሁልጊዜም ደግሞ አድማጮቻችንና ተመልካቾቻችን እናመሰግናለን። ዛሬ እንግዲህ ይዘን የመጣነው ርዕሰ ጉዳይ ነበረ። እናንተ ደግሞ በተግባር የሰማነውን በተግባር እየፈጸምን የታመምንበትን እያከመን እንሄድ እንላለን። ሳምንት ደግሞ እንገናኛለን። ሰላም።